ኢትዮጵያ የታላቁ ህዳሴ ግድብን አጠናቃ በከፍተኛ ድል በምታስመርቅበት ወቅት በመሪዋ በኩል ሌላ የማንሰራራት ዘመኗን የሚያረጋግጥ 7 ብስራቶች ከጉባ ሰማይ ስር ተሰምቶ ነበር። ከነኚህ ብስራቶች ውስጥ ደግሞ በምግብ ራስን የመቻልና ሉዓላዊነትን የማረጋገጫ መንገድ የሆነው ማዳበሪያ ፋብሪካ ይገኝበታል። በእርግጥ ይህ ብስራት ከተሰማበት ከአንድ ወር በኋላ በይፋ የማዳበሪያ ፋብሪካው የመሰረት ድንጋዩ ተጥሎ ቃልን ወደሚታይ ተግባራዊ ስራ መቀየርም ተችሏል። ፋብሪካው ተገንብቶ ሲጠናቀቅ በዓመት 3 ሚሊዮን ሜትሪክ ቶን ማዳበሪያ ማምረት ያስችላል። ለመሆኑ ይህ ፕሮጀክት እውን መሆን ለአርሶ አደሩ ምን ማለት ነው? አንደኛውና ዋነኛው አርሶ አደሩ ማዳበሪያን በወቅቱና በፍጥነት እንዲያገኝ ያስችለዋል። የአርሶ አደሩ ትልቁ ፈተና ማዳበሪያን በሚፈልግበት ትክክለኛ የዘር ወቅት አለማግኘት ነበር። ፋብሪካው ሀገር ውስጥ መሆኑ ማዳበሪያው ከውጭ ሀገር ወደብ አቋርጦ እስኪመጣ የሚፈጠሩን የወራት መዘግየት በማስቀረት አርሶ አደሩ በሚፈልግበት ሰዓት ምርቱንም እንዲያገኝ ያደርጋል። ሁለተኛው ከውጭ የሚገባ ማዳበሪያ ከፍተኛ የውጭ ምንዛሬ፣ የባህር ላይ ትራንስፖርትና የወደብ ኪራይ ወጪዎችንም ያካትታል። ፋብሪካው ሀገር ውስጥ መገንባቱና ግብአቱንም ከሀገር ውስጥ ማግኘቱ ደግሞ የማዳበሪያን የመሸጫ ዋጋ በከፍተኛ ሁኔታ ይቀንሳል። ይህም ለአርሶ አደሩ የኪስ አቅም ትልቅ እፎይታ ነው። ታዲያ ይህን ተረድቶ የኢትዮጵያን የማንሰራራት ዘመን በምግብ ራስን በመቻል ሉዓላዊነቷን የማረጋገጡን ጉዳይ ቀዳሚ አጀንዳዬ ብሎ የያዘው የኢትዮጵያ መንግስትም የማዳበሪያ ፋብሪካው የግንባታ እንቅስቃሴ የት ደርሷል የሚለውን ለማረጋገጥ ባለፈው ግንቦት 9 ቀን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በስፍራው ተገኝተው ግንባታው የደረሰበትን ሁኔታ ተመልክተው ነበር። ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከ40 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል። ስራው ያኔ መተን ስናይ ያው ሐሳብ ነበር። ዛሬ እንደምታዩት ስራው ተጀምሯል። ከ3 ወር በኋላ ቢበዛ 4 ወር በኋላ እንመለሳለን። ከ4 ወር በኋላ ስንመጣ አብዛኛው መኖሪያ ቤት ግንባታ ይጠናቀቃል። ለ5000 ሰው የሚሆን መኖሪያ ቤት ግንባታ ትንሽዬ መንደር ነው የሚሰራው። መስከረም ላይ እሱ ሙሉ በሙሉ ተጠናቆ ስራ ይጀምራል የሚል እምነት አለ። ውሃውን ካለበት ወደዚህ የማምጣት ስራ ከፍተኛ ቦታዎችን ዝቅ የማድረግ ዝቅተኛ ቦታዎችን የመሙላትና ለፕላንቱ የማዘጋጀት ስራ የተሰራ ነው ያለው። በርካታ ሪሶርስ ተገዝቶ እየመጣ ነው ያለው እና ባጠረ ጊዜ ውስጥ የማዳበሪያ ፋብሪካውን አጠናቀን የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለ። መሪዋ ብርቱ ክትትል የሚያደርጉበት ፕሮጀክት በእርግጥም በምግብ ራስን የመቻል ውጥንን እውን ማድረጊያና ሉዓላዊነትን ማረጋገጫ ዋነኛው መንገድ ነው። አዎ የዚህ ማዳበሪያ ፋብሪካ እውን መሆን ማዳበሪያ ለአርሶ አደሩ ለማድረስ የነበረውን የዓለም አቀፍ የጂኦፖለቲካዊ ቀውሶች፣ የጦርነት ወይም የሎጂስቲክስ መስተጓጎሎች ቀርፎ ለአርሶ አደሩ እፎይታን ይሰጣል። የመኸር እርሻ ለኢትዮጵያ የግብርና ምርት ዋነኛው የጀርባ አጥንት ነው። በዋናነት ደግሞ ፋብሪካው እውን ሲሆን ዩሪያ ማዳበሪያን በበቂ ሁኔታ በማቅረብ እንደ ጤፍ፣ በቆሎና ስንዴ ያሉ ሰፊ የሰብል አይነቶችንም ምርታማነት ለማሳደግ ያስችላል። ለዛም ነው የኢፌዴሪ ጠቅላይ ሚኒስትር በግንቦት የፀሐይ ንዳድ በጎዴ ተገኝተው የፋብሪካው እንቅስቃሴ የት ደርሷል ሲሉ ምልከታ አድርገው የነበረው። እዚህ ቦታ የኛ መገኘት ዋናው ምክንያት ይህ ፕሮጀክት በቅርበት የምንከታተለው የምናየው የምንመራው ችግሮች ካሉ እየቀረፍን ባልነው ጊዜ ከተቻለም አፍጥነን ለመጨረስ ያለንን ኮሚትመንት የሚያሳይ ነው። ኢትዮጵያ በበጋ መስኖ የስንዴ ልማት ላይ ትልቅ ትኩረት ሰጥታ እየሰራች ትገኛለች። ዳንጎቴ ፋብሪካ ማዳበሪያን አመቱን ሙሉ ያለማቋረጥ ማምረቱ አርሶ አደሩ ክረምቱ እስኪመጣ ሳይጠብቅ በመስኖ በበልግና በበጋ እርሻዎች ላይ እንዲሰማራም ያበረታተዋል። በአመት እስከ 3 ሚሊዮን ሜትሪክ ቶን ማዳበሪያ ማምረት ማለት አሁን ኢትዮጵያ ከምትጠቀመው በላይ ማለት ነው። በዚህም ምክንያት ደግሞ የሀገሪቱ አጠቃላይ የምርት መጠንን በማሳደግ የምግብ እጥረትን ለመቅረፍና የምግብ ሉዓላዊነትን ለማረጋገጥም ቀጥተኛ ሚና ይጫወታል። በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን። ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። ይሄ ቦታ እንደምታዩት በጣም የተመቸ መስክ ነው፣ የተመቸ ሜዳ ነው። ሶማሌ ክልል አፈሩ ታርሶ አያውቅም፣ ውሃው አለ። ይሄንን ወደ ኢሪጌሽን ወደ ድሪፕ ኢሪጌሽን ሲስተም ብናስገባ ሶማሌ ብቻ የምናርሰው ለብዙ ሊተርፍ ይችላልና ስራ ይፈልጋል፣ ሀብት ይፈልጋል፣ ጊዜ ይፈልጋል። ያንን ካሳካን ግን ብዙ ችግሮቻችንን የሚፈታ ጉዳይ ይሆናል። የዚህ ማዳበሪያ ፋብሪካ እውን መሆን ለኢትዮጵያ አርሶ አደር በገዛ ሀገሬ በገዛ አቅሜ በፈለኩት ሰዓት መሬቴን አለማለሁ የሚል የተግባር ነጻነትን የሚሰጥና ኢትዮጵያን ከማዳበሪያ አስመጭነት ወደ ላኪነትም የሚያሸጋግር ታሪካዊ ክስተት ጭምር ነው።